ካልሰጠ የተሸነፈ ሲሳደብ ቢሆን ያልሰማው። ቀጥል ሄኖክ። ሰላም ሞጣ እንዴት ነህ? ሰላም ብያለሁ። ሼር አድርጉታ ብዙ ሰው ይግባ። ወደ ፖለቲካ ልንገባ። የዛሬ ርዕሳችን የፓው የሰፈራ ጣቢያ ከየት ወዴት የሚል በጣም ሰምታችሁት የማታውቁት ገምታችሁት የማታውቁትን ነገር በዚህ ሚዲያ ላይ እንወያያለን። ወያኔ ህዋት ትግሬ የሰራበትን በአማራ ህዝብ ላይ የፓው የሰፈራ ጣቢያ ከየት ወዴት የሚለውን ነው ይዤላችሁ የመጣው። በጣም ትልቅ መረጃ ነው። የአማራ ህዝብ በተለይ ጆሮውን ከፍቶ መስማት አለበት። ሄኖክ ማትናገር ከሆነ ምስጌ ቀጥል። እንዴ እያወራህ እኮ ነው አንተ። እንዴት ቀጥል አልኩህ እኮ ቀጥል ብዬማ አትቀጥልም። ቀጥልሽ እኮ እያወራሁ እያለ አንተ ተናገርክ። እሺ ቀጥል። ይቅርታ ባህላችን አይፈቅድም ሰው እያወራ መናገር። ይቅርታ። እሺ በጣም አመሰግናለሁ ለሰጠኸኝ እድል። በፖለቲካው ዘርፍ እየሰራሁ ያለው ስራ በጣም አሪፍ ነው፣ ቀጥልበት። ግን ህዝብን እንደ ህዝብ ባትናገር ደስ ይለኛል። ማለት እስኪ አስረዳ። ህዝብን እንደ ህዝብ ማለቴ አማራው ታላቅ አይደለም፣ አማራው እንደዚህ ሆኗል ምናምን የምትለው ነገር አይደለማ። ታላቅ ማስተካከያ ብታደርግ ለምንድን ነው የምናደርገው? ያማ ካደረግነው ወንድማችን አይነሳም። በደሉን ካልነገርከው፣ የሰሩበትን ነገር ካልነገርከው፣ ሁሌ ለሌሎች ተዋጊ መሆኑን ካልነገርከው፣ አሃ ለካ ኢትዮጵያን እየተዋጋው ሌሎችን ነው አስቀምጬ እመጣለሁ ብሎ እኮ አሁን እየተኮሰ ነው፣ እኛን እየሰማ ማለት ነው። ጀግና ህዝብ ነው። አየህ ጠላቶቻችን ሊያስተኩሱ ሲፈልጉ አማራ እንደ በላይ ዝልቅ ስር የምንልክ የቴዎድሮስ ቀጥል እንደ ባለፈው እና ብያረጉት አታኮሱትና ተመልሶ ወደ እርሻው ሲመለስ ጠመንጃን አውርዳሉት። አየህ ታላቅ ነው ባልነው ቁጥር እየተኮፈሰ ምንም ነገር ሳይኖረው ቀፎ ሆኖ ሌሎች ኢኮኖሚን እየተቆጣጠሩ እሱ እየተሰደደ በአመት ልጆቹን 500,000 ገረዶች ወደ አረብ ሀገር እየላከ ይቀጥላል። ትልቅ ነው ባልነው ቁጥርማ አይገባውም። እየተኮፈሰ ጠላት አንታውን እንደ ጠላት አታስብ። አማራው ውድቀቱን መንገር አለብን። ትልቅ አይደለም። አሁን ቤተ መንግስት ሳይዝ ትልቅ ነው ልንል አንችልም። ዛሬ እኮ አሁን የኦሮሞ ተዋጊ ነው። ትላንትና የትግሬ ተዋጊ ነበር። አለም እንዴ ኤርትራ ጋር ውሸታቸውን ጠሩትና 90,000 ወጣት ገደሉብን። አሁን ደግሞ ኦሮሞች ጠሩና አብይ አህመድ አንድ ከኦሮሞ አልሞተባቸውም። እኛን 1.2 ሚሊዮን ገበሬ ገለው መምህር ገለው አሁን ደግሞ ወረው በድሮን እየመቱ ነው። ስለዚህ አማራ ትልቅ ነው አንለውም። ትልቁ ነው የማያውቀው ተዋጊ ነው፣ ድስት ቀቃይ ነው፣ ጠላ ጠማቂ ነው፣ ጠጅ ጣይ ነው፣ ቁርጥ ቆራጭ ነው፣ በሬ አራሽ ነው፣ በባዶ እግሩ እየሄደ ኢትዮጵያን የሚመግብ ጭሰኛ ነው። ስለዚህ አማራን ትልቅ ብዬ አልጠራው። ትልቅ እምለው እንደና አፄ ቴዎድሮስ ጊዜ ህዝቤን ከጋላ ወረራ ነፃ ወጣሁት የሚል ፋኖ ሲነሳ ብቻ። ዛሬ ጠላታችን ህዋት ሻዕቢያ ኦነግ ነው። እነሱን ልንዋጋ ወጠን ከነሱ እኮ ነፃ ለመውጣት ነው። አይታል በአውሮፓውን ከትግሬ ጋር እስክስ ስላለ ቅዳሜ ገበያ። ለማንኛውም ሐሳብ ግን ቀጥል። እሺ አመሰግናለሁ። አንተ ባየኸው አይነት መንገድ ስላላየሁት ነው ማለቴ። በጣም ጥሩ። አማራው ታላቅ አይደለም፣ አማራው እንደዚህ ይሆናል ስትል የሆነ ያው ማህበረሰቡ ወንድማችን ታላቅ ለመሆኑማ እኮ ነጮች ጽፈውበታል እኮ። ኪሲንገር የተባለ እኮ ናዚ ጀርመን እዚህ ሀገር መጥቶ አሜሪካን ሀገር ነጭ በመሆኑ የውጭ ጉዳይ ሚኒስትር የደረሰ ፖሊሲ እኮ የጻፈ ነው እየተገበረ ያለ። ምንድነው ያለው? አማራ ኦርቶዶክስ አቢሲኒያ ነው ያለው። አየው ይሄን ካላጠፋ ነው አፍሪካን መቀራመት አንችልም፣ መጥፋት አለበት ነው ያለው። ታላቅ ስለሆነማ ጽፈውበታል። ዛሬ ላይ ግን መውደቁን ተራ መሆኑን በግርድና ውስጥ እንደወደቀ ተዋጊ መሆኑን መንገር አለብን። እንዴ ንግስናዬን ማምጣት አለብኝ፣ ንግስና ማለት መግዛት አለብኝ፣ መምራት አለብኝ ብሎ እንዲያስብ ነው የምንነግረው። ወድቃል እያልነው ነው። ወደ አንድ ክልል እኮ ሰብስበው ቁጭ አድርገውናል። ወንድማችን ቀጥል። ልክ ነህ። ከብዙ በጥቂቱ የምትለው ነገር በጣም ትክክል ነው። ግን ደግሞ ቢያንስ የኋላው ከሌለ የለም የፊት ነው የሚባለው። ስለዚህ አማራ ታላቅ ህዝብ ነበር፣ አሁንም ታላቅ ለመሆን አንተና መሰል ታጋዮች ብዙ ዋጋ እየከፈላችሁ ነው። ለዚህም ልናመሰግናችሁ እንፈልጋለን። ያለኝ ሀሳብ ይሄ ነው። አመሰግናለሁ ለሰጠኝ። ይኸውላችሁ ይሄ ነው እንግዲህ በጣም ይኸውላችሁ ፍሌክስብል ሰው ማለት የወጣት ነው። አየህ ወዲያው ሲገባው በቃ ታጠፈ። ታላቅ ነበርን አሁን አይደለም ብሎ አመነ። ስለዚህ እኔ አማራን ትልቅ ነህ ብዬ አልነግረውም። ትልቅ ሳይሆን ትልቅ አይደለም፣ ትልቅነቱን ተነጥቋል። ታላቅነቱን ተነጥቆ እኮ ከቤተ መንግስት ከስልጣን ከኢኮኖሚ ተባሯል። መሬት ላራሽ ብሎ መሬቱን ወስዶበት በክልሎች ሁሉ እንዲወጣ ተደረገ። ማን ነው? ሚውት አድርግልን።
ምስጌ ቀጥል። ምስጌ ሬዲዮን ዝጋ። ምስጌ ሬዲዮን እሺ ወንድሜ ቀጥል። እሺ ወንድም አለም እሺ አመሰግናለሁ። ያው ይሄ ሚዲያ የሁላችን ሚዲያ ነው እና እንደተናገራችሁት ትናንት ትልቅ ነበርን፣ ዛሬ ግን ወድቀናል። እርስ በርሳችን ነው እየተበረላን ያለነው። ይልቁንም ከዚህ ከወደቅንበት አዘቅት ለመውጣት መፎካከር መበላላት ሳይሆን በአንድነት ተመካክረን እንዲህ አይነት ሚዲያዎች የሚነግሩንን እኛ የማናቀውን ነገር እያሳወቁ ያሉ ሞጣንና ሞጣን መሰል ሚዲያዎችን የመደገፍ ግዴታ አለብን። ለምን አንድ ነገር ብቻ ለሚሰራው የወደቁ ሰዎች ተነስተዋል። የማናቀውን ነገር አውቀናል። በተለይ እኔ አንዴ ኦሮሚያ ክልል ካሪሲ የተናገሩት ልጆች ነው ምሳሌ የማደርገው። ሞጣኔ እንደ አማራ ምጠለው አልነበረም አለ ብለዋል። እና አንተን ከመጣ በኋላ ግን አያቴን ጠየቅኩት፣ እውነት አማራ ጡት ቆርጧል ወይ ብዬ ስጠይቀው አይደለም ጡት ጣት አልቆረጠም አለኝ። አሁን ግን አንተን በመስማቴ አማራ ላይ ያለኝን ጥላቻ አንስቼ 10 ጓደኞችን አስከትዬ አንድም አማራ አርሲ ላይ እንዳይነካ አድርጊያለሁ ብሏል። ስለዚህ ይህ ሚዲያ አንድ ሰው አስተማረ፣ የአንድ ሰው ደግሞ 10 ሰዎችን 10ዎች 20 30 እየሆኑ ይሄዳሉና ይሄ ሚዲያ ሁላችንም ያነቃ፣ ያላወቅነውን ያወቅንበት፣ የወደቁ ሰዎችን ያነሳ ሁሉን አቀፍ ዓለም አቀፍ ሚዲያ ነውና ሁላችንም ልንደግፈው ይገባል። አንዳንዴ ትንሿን እንከን አንስተን ትልቁን መልካም ነገር ትተን ትንሿን እንከን አንስተን ነው የምንወቃቀሰው። ስለዚህ ሁሉም ሰው አንድ ሆኖ እርስ በርስ ከመበላላት ዛሬ እኔ ቦታው ላይ ያለው እየተበላላን ያለ ነው እርስ በርሳችን ነው፣ ሌላ ሰው አይደለም። እርስ በርሱ ነው ወንድሙን ነው እየገደለ ያለው እና መመካከር መፎካከር አለብን። ትናንት ትልቅ ነበርን፣ ዛሬ ግን አንሰናል። ካነስንበት ለመውጣት ደግሞ እንዲህ አይነት ሚዲያዎችን አስተማሪ ሚዲያዎችን እየደገፍን እየሰማን እኔ አንድ 10 ሰው ካስተማርኩኝ ሌሎች ደግሞ እንዲያደርጉ ከወደቅንበት አዘቅት ልንወጣ ይገባል እንጂ ዛሬ ትልቅ ነን ማለት አንችልም። ሁላችንም እኮ ደግፉን የምንለው ስለወደቅን አይደል እንዴ? ብዙ ሰው ስለወደቀ አይደል እንዴ ደግፍ የሚባለው? ብዙ ሰው ስለሌለን አይደል እንዴ በዚህ ሚዲያ እየመጣን አነሰም አደገም ብዙ ሰዎች ከውድቀት ታድገሃልና አንተ ራስህን አሳልፈ ሰጥተህ ልጆችህን ባለቤትህን ኑሮህን እየኖርክ አይደለም 24 ሰዓት ቲክታክ ላይ ተቀምጠህ የአማራ ህዝብ እንቅልፍ ያሳጣህ የድሃው የወደቀው የተራበው ሰው እንቅልፍ ያሳጣህ ወንድሜ እኔ ብርታቱን ይስጠነምድህ። እኔ እውነቴን ነው የምነግርህ። እንዴት አይነት ጥንካሬ እግዚአብሔር ካንተ ጋር ሆኖ እንጂ ያንተ ብቻ አይደለም። ያንድ ሰው ብርታቱ ይሄን ያህል 16 17 ዓመት 25 ዓመት በትግል ላይ ለራሱ ያልኖረ ሞጣ ለቤተሰቡ ለልጆቹ ያልኖረ ሞጣ ሊደገፍ ይገባል። ይህ ሚዲያ በቲክታክ ብቻ አይደለም በሬዲዮና በቴሌቪዥን ከፍ ብሎ እንድናየው የሁላችን ድጋፍ መኖር አለበት። ዛሬ እንኳን በዚህ በቲክታክ ላይ ሆኖ በጣም ብዙ ሰዎችን ከወደቁበት አንስቷል፣ የተራቡትን አብልቷል። እውነት ነገር ለመናገር ትናንት የታመሙ ሰዎችን አሳክሟልና ትንሿን እንከን አንስተን አይ ሞጣ እንደዚህ አድርገሃል እኮ አማራን ተሳድበሃል፣ ኦሮሞን ተሳድበሃል፣ ትግሬን ተሳድበሃል አይደለም። ማንም ሰው ድክመቱ ሲነገረው አይወድም። እኔ ግን ድክመቴን የማላውቀውን ድክመቴን ሲነገረኝ ደስታዬ ወደር የለውም። ያ ነው የኔ ወንድም፣ ድክመቴን የሚነግረኝ ሰው ነው ወንድም ማለት። ስለዚህ ሞጣ አማራ ህዝብ ላይ ያለውን ድክመት እየተናገረ እየቀረፈ ያለ ብዙዎቹ የተማሩበት ወጣቱ ሞጣን የሚከተልበት ሞጣ ምን አለ ትናንትና ማታ አልገባውም እኮ የሚባልበት ነው ያለውና ቀጥልልኝ ወንድም አለን። በርታልኝ። አመሰግናለሁ። ያለኝ አስተያየት ይሄ ነው። የሁላችንም ወንድም ሞጣ እግዚአብሔር ያክብርህ። ወንድማችን አርቲስት ምስጋናው ብራምባርን ደግሞ እርዱት ብያለሁ፣ እንድትረዱት ጥሪ ያስተላልፋለሁ። ፔሸንት የሚል አካውንት ሰላም እንዴና ሞጣ ሰላም ነው? ሰላም ጤና ይስጥልኝ። መስመሩ ላንተ ነው፣ ቀጥል። አመሰግናለሁ ወንድሜ። እኔ ትንሽ አስተያየት ነው የምሰጠው። በጣም የሚገርምህ አማራው አሁን በተለይ ወጣቱ ሞጣ የሞጣ አስተሳሰብ አሁን እየገባው ያለ ይመስለኛል። ትክክለኛ ነው። ሞጣ የሚሄድበት አስተሳሰብ እስካሁን ድረስ ለወጣቱ በተለይ ለአማራው እንቅፋት መስሎት ነበር የሚታይ። እንዴ አማራማ ጀግና ነው እኮ ጥሩ ባህል ያለው ጀግና መሆኑንማ ተመዝግቧል እኮ ተቀምጧል። አሁን ባለው ግን መሰረታዊ ሁኔታ አሁን ባለው ግን ጀግንነት የሚባለው ነገር አልመጣም። ጀግና ስላልሆነ ነው እስካሁን ድረስ እኮ አብይ አህመድ እኮ የኔ ያለ ህዝብ የሚፈጅ ጀግና ቢሆን እንደና አፄ ቴዎድሮስ ሰብስቦ አንዴ ማስወገድ የሚችልበት ነበር። ስለዚህ አካሄድህ እኔ ይገባኛል፣ እንዴት እንደምትሄድ ምን ማድረግ እንዳለብህ ስትሳደብ ስተች እኮ የአማራው ከነበረበት ከተኛበት እየተነሳ ካንቀላፋበት እየተነሳ እየመጣ እኮ ነው። ሞጣን አሁን አይደለም ወጣቱ አዛውንቱ ህፃናት ስላንተ ነው የሚወራ።
ስለሞጣ ነው። እያንዳንዷን በቀልድ የምትናገራት ነገር ህፃናት አይምሮ ውስጥ ገብቶ ሞጣ እንደዚህ እየተባለ ባንተን እየተሰራ ነው የመጣ አዛውንቱ። እኔ እውነቴን ነው። ምን ያደርጋል ውሸት ሞጣ አማራ ትክክለኛ አማራ ማንነትን የሚገልጽ ያልተነገረለት እውነቴን ነው። አሁን አማራ ካለበት ይውጣ እንጂ ሞጣ ታሪክ በደንብ የሚቀመጥ ሰው ነህ። እኔ እውነቴን ነው። ሰው በጊዜው ላይጠቀም ይችላል፣ ግን ይሄ ታሪክ የምትናገረው ለአማራ የምትሰራው ስራ አንድ ቀን ትዘከራለህ። አንድ ቀን በደንብ እርግጠኛ ሆኜ የምነግርህ ሐውልቱን ለሚቆምብን ይመስልኝ። ግን ያለ ማድረግ በህይወት እያለ ማመስገን አለብን። ሰው እኛ ሀገር ችግሩ ካለፈና ከተለየ በኋላ ነው ትልቅ ነገር እውቅና የሚሰጠው። እያለ ማመስገን አለብን። እያለን ነው በቃ መመሰጋገን፣ ማሳደግ፣ መተባበር ያለብን እና እኔ ከልቤ ነው። እኔ በደንብ አውቄያለሁ፣ በደንብ ተረድቻለሁ። ቀድሜ ነው ያወቁት። ህዝባችን እንደዚህ ሆኖ እየተተቸ እንደዚህ ካላረከው አይነቃም፣ ተኝቷል። ያ ደግሞ እየተሰራበት የተተበተበበት ያ ነው። ያ ከተተበተበበት ነገር መፍታት አለበት። ያን ደግሞ ስተቸው ስትመታው ነው የሚነቃ። አለበዛ ጀግና ስትለው ቁጭ ብሎ አረቂ እየጠጣ ጀግና ነኝ እየፎከረ ቁጭ ይላል እኮ እድሜ ልኩን ስለዚህ እኔ በጣም ነው ማከብርህ። ደግሞ አዛኝነትንም እናውቃለን፣ ጀግንነትን እናውቃለን፣ አዛኝነትን እናውቃለን። የአማራ ስነ ልቦና በደምብ ትክክለኛው ካንተ ጋር በደምብ የሚታይ ነገር ነውና ሰው ስላልገባው ነው እንደዛ የሚል። አሁን ወጣቱ ገብቷል፣ ነቅቷል። ይሄ ሚዲያ በደንብ ማደግ አለበት። ሁላችንም የበኩላችንን ማስተዋጽኦ ማድረግ አለበት። ማውራት ብቻ አይደለም፣ ተግባር ነው የሚፈልገው። አማራው ተግባር ነው ያጣና በተግባር ሁላችንም ማድረግ አለብን። አመሰግናለሁ። ፔሽንት ወንድማችን ፎሎ ባክ አድርጌያለሁ። የጨነቀለት የሚል አንድ ወጣት አለ። ሰላም ጤና ይስጥልን ሞጣ። ቀጥል ወንድሜ። ሰላም። መስመሩ ማይኩ ላንተ ነው። ቀጥል እስኪ። ሁላችሁ 10 ጊዜ ኮፒ ሊንክ አድርጉ፣ 10 ጊዜ ሼር አድርጉ፣ 10 ጊዜ ታብታብ አድርጉ። ታብታብ ብታረጉት ቫይራል ይሆናል። ብዙ ሰው ጆይን ያደርጋል። በአብዛኛው ግን ተደብቆ ነው የሚሰማ። ወደ 7 ሰዎች አሁን በእኔ ስም ከፍተው የሚገርማችሁ አንዱ 1800 ሰው ይዞ ቁጭ ብሏል። አንዱ ደግሞ 700 ተመልከቱ። ላይቭ ላይ ነፍ ናቸው። ከፋፍለው ሆን ብለው ያደረ ላይቭ ነው የሚያስተላልፉት። ደግሞ ቀጥል ወንድሜ። ሞጣ ምስጌም ተናግሮታል፣ ወንድማችንም ከታች ሁሉን ነገር ብሎታል። እኔ እዚህ ጋር የምጨምረው ነገር ምንድን ነው፣ አንዳንዴ አንተ የምትሳደበውን ስድብ እንደ ኔጌቲቭ ሳይድ የሚረዱ ሰዎች አሉ። አንተ የምትሳደባቸው ስድቦች ግን ምንድን ነው? ንቃ ነው እያሉት ያሉ እነዚህ። አሁን አንተ እኔ የጨነቀለት የምትሰድበኝ ከሆነ ንቃ እያልክ ነው እንጂ ሪሊ እየተሳደብክ እንዳልሆነ መረዳት አለባቸው። ሁለተኛ ደግሞ የአንተ ሚዲያ ብር ተዋጦ እኛ እችን ስልክ ስለያዝነ በዚህ እያዳመጥነህ ነው። ፊሊፒሲ ራዲዮ ይዞ በደንጋይ የድሮ ደንጋይ ይዞ ገጠር ላይ ያለ አባቴም ሆነ እናቴ ያንተን ሚዲያ ላይ መስማት አለባቸው በሬዲዮ። አሁን እኮ መንግስት ምን አለ ለሚለይ ፋዘር ደውሎ ልጅ እንዴት ነህ? እግዚአብሔር ይመስገን። ምን ተባለ ዛሬ? እንዴት ነው አገሩ? ሰላም ነው? በሱ ሰላም ነው? በእኛ ሰላም ነው? ሞጣ የሚባለው ምን አለ ነው የሚለኝ ፋዘር። ዛት ሚንስ ምንድን ነው? የአንተ ሚዲያ ገጠር ላይ ወጦ አባቴም እናቴም መስማት አለባቸው። በቃ እኛ 3ኛ ክፍል 4ኛ ክፍል ተማርነ ብለን እችን ታች እንዲህ ባረግነ ብለን የአንተ ሚዲያ እየተከታተልን ነው። እናት አባቶቻችን ግን የአንተ ሚዲያ እየሰሙት ስላልሆነ የአንተ ሚዲያ የትኛውም ቦታ ላይ ተደራሽነት ማግኘት አለበት። የትኛውም ቦታ ላይ ይሄን ነው ልልህ የምችለው። ንቃ ነው። ሁሌም አንተ ንቃ ነው። ስድብህ ሁሉ ንቃ ነው። የሚገባው ይግባው። ንቃ። ይሄን ነው ልልህ የምችለው። ጨርሻለሁ። በጣም አመሰግናለሁ ወንድማችን። በጣም ትክክለኛ አማራ ነው። ይሄ ፋክቱን ነው የተናገረው። የሚችለውን ማስረዳት ችሏል። በስነ ስርዓት ፎሎ ባክ አድርጌዋለሁ። የጨነቀለት ያላችሁ አባቴ ሁልጊዜ አዲስ ነገር የለማ። የመንግስት ዜና፣ የመንግስት ካድሬዎች፣ አድማ በታኙ፣ ምንሻው፣ ጥይቱ፣ ፋኖ በዚያ ሲያደነቁራቸው ነው የሚውሉ። ሰው ይሞታል፣ ያለ አግባብ
ገበሬው ድሮን ይወድቅበታል፣ ይርበዋል፣ ማዳበሪያ የለም፣ ችግር ውስጥ ገብቷል። ፋኖ ያድነናል ብለው ፋኖ ጠላቱ ነው ቁጭ አለ። ትግሬን ይዤ እመጣለሁ ይላል፣ ምን ይላል፣ እዚህ ይላል፣ ምን ይላል። ባህር ዳር ተይዞ ነበር እኮ ደጀን ተይዞ ነበር። የሚገርማቸው በቃ አሁን እኮ ቤተመንግስት ነበር። የሸዋን ፋኖ አጠናክረን በህቡ ሰርገን መግባት ነበር። ዛሬ ግን ዘመን አይመራኝም ከላይ አይመራኝም እየተባለ ልክ እንደ ባሪያ አሳዳሪው ስርዓት ጊዜ ልክ እንደ ቴዎድሮስ በፊት የሆነ የዘመነ መሳፍንት ጊዜ አናርኪዝም ተፈጥሮ ሰውን አማራን እየገደ ይሄን ደግሞ ትግሬዎች ናቸው በመካከላችን ገብተው የትግራይ እናት አትሞትም ጦርነት አንፈልግም ይላሉ። ፋኖ ግን ተዋጋ ጀግና ይላል። ይሄ በተዳከምንበት ላይ አብይን አስወግደው ተመልሰው ለመምጣት እየሰሩ ነው። ነገዱ አንዳርጋቸው እኮ እነዚህ ኮልኮሌዎች የትናንት ጠላቶቻችን ብልጽግናን አሳልፈው ስልጣን ሰጠው ያመጡ ሌቦች እኮ እዚህ ጋር ተሰባስበዋል። ይሄ እኮ ህወሓት ከጀርባ ሆኖ የሚዘውረው። ስለዚህ ወንድማችን ያለው ይሄ ንግግር በቴሌቪዥን ቀጥታ ቢተላለፍ በሬዲዮና በቴሌቪዥን አስቡት። ፍሊፕስ ለማለት ነው። ፍሊፕስ ሬዲዮ ወይም ደግሞ አርቲስት ቴፕ ሬዲዮ ላይ ሆነው ዌብ እያስተካከሉ ይሰማሉ። እንደ አሜሪካን ድምፅ ሞጣ በዚህ ሰዓት ይገባል። ለአንድ ሰዓት ምን ሊነገር ነው ዛሬ? ምን መረጃ ነው? በቴሌቪዥን አሁን ይሄ ቢነገር አስቡት። ፋና ማን ይሰማዋል? አንደኛ ምንም አይጥምም፣ እንጨት ነው የሚል የካድሬ ስራ ነው። አማራ ሁሉ መስማት ይፈልጋል አዲስ ነገር። የኔ ንግግሮች እንደውም በቀልድ እያሉ እንደ ቀልድ ቆርጠው የሚወስዱት ነው እንጂ ቁም ነገሩን ቢሰሙማ ቁም ነገሩን ደግሞ አትቆርጡም እናንተ። ለምን 1 ሚሊዮን ተከታይ ታበጅና በኔ ስም በኋላ ቃል ማስተዋወቅ ትመጣለህ ወይ ደግሞ ላይቭ ላይ ገብተህ ጊፍት ትሰበስባለህ አንተ ወራዳ። ግን ትክክለኛውን አሁን ልጀምር ነው ፖለቲካ ሲጀምር ግን እስኪ እየቆረጣችሁ በ10 ደቂቃ አስቀምጡላችሁ እና ገበሬው እስኪ ይስማው፣ አማራ የሚባለው ይስማው ምን ተደርጎበታል የሚለውን እኔ እምለምናችሁ። አሁንም የምናገረውን ፖለቲካ ባጭር እናገራለሁ። ብሪጅስቶን ሌሎች የሚናገሩትን ለየብቻ እየቆረጣችሁ እስኪ ለገበሬው ለዋናው ባክቦን ለሚጠፋው ህዝባችን እስኪ አሰሙት፣ እስኪ ለከተማው አሰሙት እና ሞጣ የሚለው ውሸት ነው ይበል እስኪ። በፍጹም እኔ ዋሽቼ አላቅም፣ ነገ ማለዋሽ። ስለዚህ እኔን በገንዘብ እንግዛ ነው እከሌን አሞግስ ነው። ያ ደግሞ አይሆንም። ተፈጥሮ እኔ የገንዘብ ሰው አይደለም፣ ውሸታም አይደለም። ከግፈኞች ጋር ከሌቦች ከዘራፊዎች ጋር አልቆምም፣ ከቢሊዮነሮች ጋር ራሱ አልቆምም። እኔ ከድሃው አማራ ድሃውኝ መቀጠል ነው የምፈልገው። አእምሮዬን ሽጬ ህሊናዬን ሽጬ ሮልስ መኪና ብነዳ ምን ያደርግልኛል? ሁልጊዜ አያስተኛኝማ። በቪላ ቤት ውስጥ ብኖር እኔ ያስተኛ አልጋው ይቆረቁረኛል። ያንን ወገኔን ሸጥኩት ማለት ነው። ዛሬ ሊቆጫችሁ ይችላል። ትናንትና አብይን አትንኩብን ስትሉ ነበር። ትናንትና እኮ ደብረጽዮን አይነካም ስትሉ ነበር። ትናንት ደብረጽዮን ሂድ ብላችሁ ደግሞ አሁን ደግሞ እስክስታ እየመታችሁ ነው ከትግሬ ጋር። ዛሬም ዘመንን አትንኩ እያላችሁ ነገ ታዩታላችሁ። ዛሬ ምሬ ወዳጆን አትንኳቸው እያላችሁ ነገ ታዩታላችሁ። ምክንያቱም ህዋት ዘሎ ሲገባ ከዚያ በኋላ ያልቅልሃል። ህዋት ለ100 ዓመት አይወርድም። ከዚህ በኋላ ከመጣ አጠናክሮ ነው የሚቀጥልበት። አማራ ሙሉ በሙሉ ይበትነዋል፣ አገሩ ነው ይሄዳል። ለማየት ያብቃችሁ። አመሰግናለሁ ወንድማችን። በድጋሚ እሱ ባለው ቀጥል። ሰላም ቀጥል። እሱ ባለው ሰላም 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 እያለው ቀጥል። ሰላም ነው። ሰላም ሰላም። እንዴት ነው? ሪፖርት እያደረጉ ስለሆነ ኮፕሊንክ አድርጉ። ፕሮፋይል ኮፕሊንክ ፕሮፋይል ነክታችሁ ሼር የሚላለ ከዚያ ኮፕሊንክ አዳዲስ የሆናችሁ ወይም ከታች ቀስቱን ትልቁን ከስ ነክታችሁ ሼር ምልክት ስትነኩ ኮፕሊንክ እሱ ባለው ይላል። ሞጣይ ሰላም ዘረፍ እያለው ቀጥል። እሱ ባለው ሞጣ ይላል። የአማራው መከታ እንዴት ነህ? ሰላም። ኦኬ እየተቆራረጠ ነው። ገብረ ምናምን የሚል አካውንት ገብረ ስላሴ ሚውትን አንሳ። ገብረ ስላሴ ኦኬ መናገር አልቻሉም። በጣም ጥሩ ሰው እንዲሳተፍ አድርጌያለሁ። ወደ ዋናው አጀንዳ ሄዳለሁ። ብዙ ሰዎች ይሰሙ ዘንድ ሼር ብታረጉት መልካም ነው። በጣም የሚገርማችሁ መረጃ ነው የምሰጣችሁ። በጣም የሚገርማችሁ ይሄ ነገር ሆኗል እንዴ ብላችሁ በቃ የምትገረሙበት መረጃ ሰጣችኋለሁ። የዛሬው አጀንዳችን የፓዊ ሰፈራ ጣቢያ
ከየት ወደ የት የሚል ነው። ፓዊ ሰፈራ ጣቢያ እንደምታውቁት ከተለያዩ ቦታዎች በድርቅ ምክንያትና በመሬት ጥበት ምክንያት ጎጃም መሬት ላይ የሰፈረ የኢትዮጵያ ሕዝብ አማራውም፣ ትግሬውም፣ ከምባታውም ሀዲያውም ማለት ነው። ስለዚህ 85 መንደሮች ነበሩት። አሁን ግን ያለው በቤንሻንጉል ጉሙዝ ክልል ውስጥ ነው። ድሮ ግን አንዱ አውራጃ ነው፣ መከተል አውራጃ የተባለ መተከል አውራጃ የጎጃም የአማራ ግዛት አንደኛው ግዛት መሆኑን ማንም ሰው እንዲያውቀው ነው። ይህ በጣም እጅግ ለም የሆነ ፈርታይል የሆነ ሶይል ህዋቶች ከመጡ በኋላ በትነውት ሀብት ንብረቱን ጭነው ወደ ትግራይ የሄዱበት፣ አማራን የበተኑበት፣ ሌሎችንም የበተኑበት፣ እዛ ላይ ሰፍሮ የነበሩ ትግሬዎች እንደውም ንብረት እስከ ማቃጠል የደረሱበት የሰፈራ ጣቢያ ነው። ስለዚህ ከቻግኒ እንግዲህ የአገው ምድር ወረዳ ጀምሮ ከ1978 ዓ.ም ወይም ደግሞ በ1978 ዓ.ም 100,000 ሰፋሪዎች የሰፈሩበት ነበር። ከየት ነው የሄዱት? ከሞጣ፣ ከጋይንት፣ ከሰሜን ሸዋ፣ ወሎ፣ እነዚህ አማራ ናቸው። ከትግራይ፣ ከከምባታና ሀዲያ አማራዎች ድርቅ ተነስቶ አረማሞ የሚመስል የአዝርዕት በሽታ ተነስቶ ስለነበር ከፍተኛ ረሃብ በመነሳቱ ያ መቼም ቤት አማራ ወሎ መከረኛ ህዝብ ነው። ከኃይለ ሥላሴ ጀምሮ በጣም የሚጠላ ሆን ተብሎ እንዲጠፋ የተፈረደበት ህዝብ ወሎ ነው ወይም ቤት አማራ ነው። ኃይለ ሥላሴ የውሻቸው ልደት ሲያከብሩ በኬክ የሚስተወት ቤተሰቦች እኮ ዘሮች እየተራቡ ነው ወሎዬዎች ሲባሉ ወሎ ልማዱ ነው ይችላል እያሉ ሲያላግጡ የነበረበት ህዝብ ነው። ዛሬም ደብረ ብርሃን ላይ የሰፈረው ህዝብ እሱ ነው። ህዋት መጥቶ ሙሉ በሙሉ ያወደመው እሱን ነው። ምኑ ነው የሚፈለግ? ይወሎ ሰው አይፈልግም፣ መሬቱ ነው። ከሚሴ ብለው ኦሮሞዎች ለኛ አንድ ወረዳ ለአማራ ሳይሰጡ ኦሮሚያ ክልል፣ እነሱ ግን ዞን አቋቁመዋል። ይህ ሁሉ አማራን የማጥፋት መንገድ ነው። ከምባታና ሀዲያዎች ድርቅ አልገባም። ከምባታና ሀዲያዎች መጥተው የሰፈሩት ከ100,000 ሰፋሪዎች መካከል እነሱ የመሬት ጥበት በበሬ ግንባር የምታክል መሬት ስላለቻቸው ነው። ስለዚህ 100,000 የኢትዮጵያ ህዝብ አማራው እና በተለይ ትግሬው፣ ሌላው ከምባታና ሀዲያዎች ቻግኒ ላይ ሰፍረዋል። ስለዚህ በዚያን ጊዜ የሰፈሩ እነዚህ አማራዎች ትግሬዎችስ ከምባታና ሀዲያው የት ሄዱ ብሎ የሚጠይቅ ሰው የለም። በ1983 ዓመተ ምህረት ምን ተደረጉ? የት ሄዱ? ትግሬ ምን አደረገ? ህዋት ምን አደረገ? እያንዳንዱ መንደር 10,000 20,000 ነበረው። ስንት ብር ነው የተመደበላቸው? ከዓለም አቀፉ ተቋም $900 ሚሊዮን። ምን ተደረገላቸው? ከኢትዮጵያዊ ገበሬ የተለየ ትራክተር፣ ንጹህ ውሃ፣ የመጠጥ ንጹህ ውሃ፣ ኮምባይነር፣ ቆርቆሮ ቤቶች፣ ዘመናዊ አልጋዎች ተከፋፍለዋል። ከብቶች እዚያም ሲኖሩ ከብት ስለነበራቸው በከብት ስራ ነው ኢትዮጵያ ህዝብ የሚተዳደር። ከብት ስለነበራቸው አንዴ ጠብቁኝ። ከብቶች ሁሉ ሳይቀር ተገዝተው ተሰጧቸው። የእርሻ በሬ አይደለም፣ ትራክተር፣ ኮምባይነር፣ እጅግ ዘመናዊ የሆነ ፋሲሊቴት የሆነ ጽድት ያለ መኖሪያ ነበር። አልጋ ሳይቀር ዘመናዊ አልጋ አምጥተው ፈረንጆች አከፋፈሉ። በጋራ በትራክተር በኮምባይነር እየተመረተ 85 መንደሮች ሁሉ ይለሙ ነበር። እንደውም 85ኛው ሰፈር ካምፑቺያ ይባላል። ለምን ካላችሁ ከካምቦዲያ ሰዎች ለስራ ለግብርና ምርት መጥተው ስለነበር ነው። መንደር 21 የሚባለው ካምቦዲያዎች ነበሩ። ይሄ ለምንድን ነው የተደረገው? በዚያን ዘመን የኢትዮጵያ ችግር ላይ ስለወደቀ፣ አማራውም ችግር ላይ ስለወደቀ ነው። ለምሳሌ አልሙ ሰፈር የሚባላል። እሱ እንግዲህ አንድ ጣሊያናዊ በሳሊኒ ኮንስትራክሽን በኩል መጥቶ የቀረ ኢንጂነር
እዚያ ውስጥ የሚያለማ አንድ ትግሬ ጣሊያን ውስጥ ያስቀመጣት ውሽማው ነበር ስም የሰጠው። ይሄን ታውቃላችሁ? አልሙ ሰፈር የሚባል አለ እና የሰለጠነ የገጠር መንደር ጠጠር አንደኛ ደረጃ ጠጠር የተደፋበት መኪኖች የሚገቡበት የሚወጡበት በአንድ መንደር ውስጥ ከ500 እስከ 5000 አባወራዎች ይኖሩበት የነበር። እንግዲህ ህዋት ሲመጣ ትግሬ ምንድነው ያደረገው? ይሄንን ያዙት። ያንን ሁሉ ሰፋሪ 100,000 ተዋልዶ ነበር። ቢያንስ እንግዲህ 250 300,000 ይደርሳል ማለት ነው። በጠቅላላ ያንን ምን አደረጉ? ሻንቅላዎችን አሰልጥነው እንዲጨፈጭፈው አደረጉ። እነዚህ ነው አሁን ህዋቶች ትግሬን ተሸክመን እናምጣ ምንል ጨፍጭፈው ትግሬዎች እዚያ የነበሩትን ትተው ጨፍጭፈው ህዋት ትግሬዎች ሙልጭ አድርገው ሻቢያዎች ተባብረው ሻንቅላዎችን ካናቢስና ውስኪ እየሰጡ መቀመጫው ሊደፍሩ ነበር። ጌታቸው አሰፋ ያን ያደርግ ነበር። ተመልከቱ የአማራ ህዝብ የተደረገብህን ግፍና በደል ተመልከት። የሀዲያ የከምባታ ሰዎች አዳምጥ። የእናንተ ዘመዶች የደቡብ ኢትዮጵያ ህዝቦች ሁሉ ነው የተጨፈጨፉት። ሻንቅላዎችን ጠመንጃ ሰጠው፣ ቦምብ ሰጠው፣ መርዝ ሰጠው፣ አጠፉት ህዝቡ። ማሽኖች፣ ትራክተሮች፣ የሩዝ ማቀነባበሪያዎች፣ የአትክልትና ፍራፍሬ ማቀነባበሪያዎች፣ የአኩሪ አተር ወተት ማቀነባበሪያ ትራክተሮች፣ ኮምባይነሮች፣ ግራውንድ ውስጥ የተቀበሩ የፕላስቲክ ቱቦዎች ሳይቀሩ ወደ ትግራይ ልክ እንደ ጎንደር ጄኔሬተር፣ ልክ እንደ ደብረ ማርቆስ የድንጋይ መፍጫ የሀገሪቱን ንብረት ልክ እንደ ባህር ዳር ጨርቃጨርቅ ማምረቻ፣ ልክ እንደ ድሬዳዋ ጨርቃጨርቅ ነቅለው ወስደው ዛሬ እናዜም መስፍን የጠቅላይ ሚኒስትሩ ሚስት የምትሰራበት እነ ዘመነ ካሴ የሚለብሱት ልብስ ማለት ፋኖ የሚለብሰው ባይዘው ያውን የሚሰለጥነው ሁሉ ያየት መሰለ የአልመዳ ጨርቃጨርቅ ፋብሪካ እንዴ! እኛ እኮ ትግሬን እየተዋጋን እኮ የአልመዳ ጨርቃጨርቅ ፋብሪካ እና አብይ አህመድ ለወታደሩም ለአማራ ልዩ ኃይል ለአማራ ሚኒሻ ለአማራ ፋኖ አልመዳን ያለብሱ ነበር። አይገርምም? ግን ትግሬዎች ጦርነት እኮ ከፍተውብን ጨርቃቸውን ይሸጡልን ነበር። እንዴት ይሄን አናስተውልም? ግን ያው ሁሉ ከ350,000 በላይ ሰፋሪ በሰለጠነ መንገድ የሚኖር መብራት ያለው ውሃ ያለው ሰፈራ ጣቢያው ብታዩት ለአፍሪካና ለኢትዮጵያ የሚበግብ በጣም የሚገርማቸው የዛኔ ምርቱ በተሳቢ መኪናዎች ሁሉ ነበሯቸው፣ ፒካፖች ነበሯቸው። ምርቱ የሚያጭድ አለው፣ ኮምባይነር እንትን የሚላል የሚያበጥራለው፣ አዝርቶ የሚሰፋ ማዳበሪያው ሰው አይሰፋው፣ ኬሻውን ማሽን ነው። ማሽን ሰፍቶ ይወረውራል። ከዚያ ደግሞ ሌላ መኪና ይቀበልና ስቶር አለ፣ ትልልቅ ስቶሮች እዚያ ውስጥ ይከዘን ነበር። እነዚህ ጨካኝ ትግሬዎች፣ እነዚህ የአድዋ ወንበዴ ህዋቶች፣ እነዚህ ትግሬዎች ጨካኞች ህዝቡን አቃጠሉት። ሀብት ንብረቱን የቀረውን ጭነው አቃጠሉት። ዛሬ ዳዋረጉት፣ ጫካ ሆኖ ተደረገ። አያችሁ የአማራ ሰዎች እንዴት አማራን ትግሬዎች እንዳጠፉት። ለዚህ ነው እኔን ለማጥፋት የሚፈልጉት፣ መረጃ ስለማወጣባቸው ነው። አያችሁ አማራን እንዴት እንደተበቀሉት ትግሬዎች። አሁን ሰፈራውም የለም፣ ሰፈራ ጣቢያውም የለም፣ ሰዎችም የሉም። ተጨፍጭፈው ከሞት የተረፈው ተበትኗል። ይሄ ትልቅ መረጃ ነው የምነግራችሁ። ወደኋላ ሄዳችሁ ያላሰባችሁትን ነገር መቀስቀስ ያስፈልጋል። ህወሓትን ተሸክሜ እመጣለሁ የሚለው ፋኖ አብሮ ከህወሓት ጋር አንገቱን ሊቆረጥ ይገባዋል። አብሮ ከሻቢያ ጋር ብልቱን ሊቆረጥ፣ መርዝ ሊጠጣ፣ ጭንቅላቱን በስናይፐር ሊፈለጥ፣ አንገቱን በመጥረቢያ ሊቆረጥ ይገባል። እንዲህ አይነት ፋኖ ይሄንን የትግሬ ኃይል ይዤ መጥቼ አማራና ኢትዮጵያን እንደገና በግዞት ውስጥ ጥላለሁ የሚል ማንኛውንም ኃይል ከትግሬ ስብሰባ ላይ የሚገኝ ጎጃሜ፣ በትግሬ መድረክ ላይ የሚገኝ ጎንደሬ፣ ሸዋዬ፣ ወሎዬ፣ ሌላም አዲስ አበቤ፣ በሌላ ክፍል ያለው አማራ፣ የወለጋ አማራ በትግሬዎች ስብሰባ ላይ፣ በትግሬዎች ጭፈራ ላይ፣ በትግሬዎች ድግስ ላይ፣ በትግሬዎች መሰባሰብ ኃይል ላይ የሚገኝ እናቃጥላለን። ፎቶግራፊያቸው እንደ አልማዝ
ዳኛቸው እቺ ቅዳሜ ገበያ የምትሏት ወራዳ እስክስታ እየመታች እነዚህ ጋር እኮ ነው እስክስታ የምትመታው። ለምን አማራ አይደለችማ? ኦሮሞ እኮ ነች። የወየሳይ ልጅ ናት። ፖሊሱ ነው የቀረ ነው አባቷ። ማንም ታታለ አማራ ስላልሆነች እኮ ነው። ጎንደርን በዚያ ደረጃ እቺ ተራ ሰው ማንሳት ፈልጌ አይደለም። ምን ለማድረግ ነው ያን ያደረጉት? እግዚአብሔር ያሳየ አማራ ሕዝብ፣ የከምባታ ሀዲያ ሕዝብ፣ የቤተ አማራ ጎንደር ሞጣ ልንገራችሁ፣ ያለቁ ቤተሰቦቻችሁ ላስታውሳችሁ። ህዝቡን ጨረሱት በሻንቅላ አስጨፍጭፈው። የተረፈው ፈረጠጠ ወደ ሱዳን ወደም ስደተኛውን አሜሪካን ሀገር በለስ ቀንቷቸው እዚህ የመጡሉ አሉ። ከዚያ ሞት ተርፈው ከዚያ ምርት ትርፍርፍ ምርት ላይ ሳራ ለማየሁ ስምሽን ቀይሪ። ሳራ ሳይሆን ትብለጽ ብለሽ ቀይሪ። ሚውት አርጊያት ፕሪጅስቶ። ምን ለማድረግ ነው እንድታቸው? እኔ ኮሜንት ማንበብ ፈልጌ አይደለም። ምን ያህል የአማራ ስም የያዘ ሁሉ አማራ እንዳልሆነ አማራ እንድታውቁ ነው። የአማራ ስም የያዘ ሁሉ አማራነት እንደማይሰራ እንድታውቁ ነው። ሳራ ለማየሁ ሲል አለማየሁ አሁን የአማራ ስም ነው የሚመስል ውሸት ነው። በብሔራቸው ያፈሩ ኦሮሞች፣ በብሔራቸው ያፈሩ ትግሬዎች፣ ኤርትራያኖች፣ ሌሎችም ጉራጌዎች፣ ሌሎች የሚያወጡት ስም ነው። ለዚህ ነው በስም ብቻ መኮንን ወይ አለማየሁ ስለተባለ አማራ ነው ብለህ ከተሸወድክ አማራ ገደል ገብተሃል። ቡና እንኳ መጠጣት የለብህም። ለትራይቱ ዳምንሽ ሊያጠፉን እኮ ነው የተነሱት። ያን ያደረጉበት ምንድን ነው ምክንያቱ? በደንብ እንየው እስኪ። የጣና በለስ ፕሮጀክት ምንድን ነው? የጣና በለስ ፕሮጀክት እኮ ጣናን ቆርጦ በማውጣት ሌላውን በረሃውን በማልማት ከበለስ ወንዝ ጋር በመቀላቀል በረሃውን የማልማት የአትክልት ፍራፍሬ የአዝርዕት ማምረቻ ወይም ደግሞ ምርታማነትን ለማሳደግ የታቀደለት ዓላማ ነበር። ያን አፍርሰው ምን አደረጉ ትግሬዎች? አረ ጉዳችሁ ልንገራችሁ። አማራዎች ስማ፣ ጀሮን ከፍተ ስማ። ኦሮሞ እንደ ኢትዮጵያዊነትም እስኪያስቡት ያንን የመሰለ ልማት አፍርሰው የታቀደለትን በረሃ እንዳያለማ ምንድነው ያደረጉት? የኃይል ማመንጫ አድርገው መቀሌን አበሩት። መስፍን ኢንጂነሪንግን 60 ካምፓኒዎቻቸውን ከጨርቃጨርቅ ከብረታ ብረት ጀምሮ ከወርቅ ማቅለጫ ጀምሮ ማንቀሳቀሻ የኃይል ማመንጫ አደረጉት። በጎንደር ላይ ጠልፈው ሲሄዱ የጎንደር ገበሬ አይኑ በኩራዝ ሞጭ ሙጮ ሁሉም ትራኮማ ይዞታል። ተማሪዎቻችን እንኳ በኩራዝ እንዳያበሩ ኩራዝ እንኳ ናፍጣ የለም እየተባለ አማራን በዚህ ደረጃ ሲለምን ቁጭ ብሎ እናየዋለን። የ100 ዓመት የቤት ስራ እንሰጠዋለን ያለ እኮ ኢሳያስ ነው። መለስ ዜናዊ እኔ አማራ ቁጭ ብሎ ጃኬቱን ዘርግቶ ሲለምን ይኸው ታየ እኮ። አሁን የምታዩቸው እማየምን ነው ይኸው በቆሎ እኮ የለኝም ይችን ዘብዝፌ ልበላ ይቺ አንድ ፍኝ የገዛዋት ለ3 ወር ናት። አሁን ቼክ እያደረጉ ነው ትግሬዎች። አማራን በደንብ አስረበን በትነኗል ወይስ አለ ይሄ ነፍጠኛ እያሉ ገንዘብ እያሸከሙ አሁን በየገጠሩ ቼክ እያደረጉ ነው። አትልፉ። አማራ ወድቆላቸዋል። ምን አደረጉ ትግሬዎች? ኃይል ማመንጫ አደረጉት። ቀሪውንስ ለቱርክ ለተባለ ጠላታችን የሩዝ ማምረቻ የፍራፍሬ ማምረቻ አደረጉት። ሂዱና ይወት። ቀሪው ደግሞ ዳው አደረጉት። ሆን ብለው የኢትዮጵያ ሕዝብ እንዲራብ። አሁን አማራ መነሳት ያለበት በአግሪካልቸራል ኢንዱስትሪ ወይም ደግሞ በአግሪካልቸራል ኦን ኢኮኖሚክስ ፖለቲካል ሳይንስ በኩል ያላችሁ አማራዎች ዝም ብሎ የነጭን አስተሳሰብ ይዘህ የማይመጥን ለማህበረሰቡ ለኢትዮጵያኖች ለባህልና ወግ እሴት የማይመጥን ወሬ አታወራ። ይህንን የእንግሊዝን የአሜሪካን የእርሻ ሲስተም ኢትዮጵያ ላይ ሊሰራ አይችልም። ከኛ ጋር አይሄድም። ሁሉም አግሪካልቸር ፒኤችዲ ይዛችሁ የመጣችሁት አትረቡ። ገበሬ ይበልጣችኋል። ቢያንስ እንኳ በከብት መረሪያ አፈር ጠቅጥቆ ጤፍ ያበቅላል። ኦክሲጅን እንዲያገኝ አድርጎ ማለት ነው። እናንተ ግን አታውቁትም።
ተመልከቱ። አያችሁ ትግሬዎች አማራ ቀና እንዳይል ባስተሳሰቡ ከኔ ጀምሮ ጅላጅል እንዲሆን አምሮ እንዲላሽቅ የበታችነት ስሜት እንዲሰማው ለማኝ እንዲሆን ሌላውስ በትምህርት የ12ኛ ክፍል ማጠቃለያ የሚኒስትሪና የ6ኛ ክፍል ኃላፊዎች ትግሬዎች ናቸው። አማራ ስንት ይለፍ፣ ሞጣ ላይ ስንት ተማሪ እናሳልፍ፣ ደብረ ማርቆስ፣ ደብረ ታቦር እያንዳንዱ የአማራ ክልል የተባለችውን ትግሬ መድበውለታል። ስንት ሰው እናሳልፍ ማለፍ የለበትም እየተባለ 4 ፖይንት ያመጡ እኮ በእኛ ጊዜ 44 ተማሪ ነው የተቃጠለው። የፍኖተ ሰላምና የሞጣ 4 ፖይንት ውሸት ተቀዳድተዋል በሚል እኛ ትምህርት ቤት 40 ፍኖተ ሰላም 44 ነው። ይሄ ሂዱና ሃይ ስኩል አጣሩ 7 ስትሬት ለምን አመጣችሁ ተብሎ ማለት ነው። ትግሬ እኮ ነው ያደረገብን፣ ህወሓት እኮ ነው ያደረገብን፣ አጋነ እኮ ነው ያደረገብን። እንዴት ይሄን ተመልሶ እናምጣው ትላላችሁ? ጎጃሚዎች አፈርንባችሁ። በእነሱ ስብሰባ ላይ ተገኝታችሁ በሻዕቢያና ወያኔ ላይ እስክስታ ስታረጉ ይሄ ልቀሰቅስ ያስፈለገኝ ምክንያት በአውሮፓ የነዘመነ ካሴ ተወካዮች እንደነ ቅዳሜ ያሉና ሌሎች ተሰብስበው ከትግሬ ጋር ዳንኪራ ሲመቱ ስለታየ ነው። ይሄ ደግሞ ህዝባችን እንዲያውቅ ነው። እነዚህ መሀይሞች እዚያ ጋር የተገኙበት ምክንያት እነዘመነ የነ አስረስ ማረ ዳምጤ ፍላጎት ስለሆነ ነው። እዚያ ጋር የተገኙ ወሎዮች የነ ምሬ ወዳጆ ቅጥረኞች ናቸው። አስረግጬ ነው የምነግርህ። ዘመነ ካሴን በጎጃም አንቀልባ አዝለው ልዞር ይችላል። ሐቁ ግን ነው። ከትግሬ ጋር እየሰሩ ነው። አትጠራጠር፣ ጥርጥር አይግባ። ነገ ከወደቃችሁ በኋላ አማራዎች ተሸክመው ካመጧቸው በኋላ ግን የምታዩት ነገር ይሆናል። ታዩታላችሁ። ከዚህ በኋላ ግን ሞጣ ብለህ ነበር አይባልም። ለምን? ህወሓት መጣ ማለት መጣ ነው። ከዚህ በኋላ ወርድም ወይ ሀገር ገንጥሮ ነው የሚሄደው ወይ ደግሞ አማራን አጥፍቶ ሀገሩን ይዘዋል። በዚህ ውስጥ አሁን የሚያጣጥሉ ሰዎች እያየን፣ አንድም የነሱ ቅጥረኞች ናቸው፣ ሁለትም ከህወሓት ጋር ተጠግተው ሀብት ያፈሩ ወይ ደግሞ ነገ ደግሞ እናፈራለን ብለው ያሰቡ ደንቆሮች ናቸው። አትስሟቸው።